ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ግብጽ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተገናኘ ከጠባጫሪ መግለጫዎችና ኢፍታዊ ከሆኑ የቅኝ ግዛት ይገባኛል ጥያቄዎች ልትቆጠብ እንደሚገባ የውሃና ኢነርጂ ሚኒስቴር አሳሰበ። ሚኒስቴር መስሪያ ቤቱ ባወጣው መግለጫ የግብጽ ጠባጫሪ አካሄድ መቀጠሉን አንስቶ ሀገሪቱ ያወጣችው የቅርብ ጊዜ መግለጫ በተለመደው የቅኝ ግዛት ዘመን አስተሳሰብ የተቃኘ ነው ብሏል። ዓለም አቀፉ ቲኖ የተሰኘው ኩባንያ ከኢትዮ ቴሌኮም ጋር በመተባበር በሀገር ውስጥ የዲቫይስ ማምረቻ ለማቋቋምና በተመጣጣኝ ዋጋ ስማርት ስልኮችን ለማቅረብ ዝግጅት እያደረገ ነው ተባለ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የቲኖ ዓለም አቀፍ ቢዝነስ ምክትል ፕሬዝዳንት ሚኒስተር አንዲ ሜንግ የትብብር እድሎችን ለመቃኘት የሚያስችል ውይይት አካሂደዋል። አፍሪካ በዓለም አቀፉ የባህር ላይ ኢኮኖሚ ቋሚ አበርክቶ እንዳላት ለማሳየት ያለመ አፍሪካ ቀጣይ የዓለም አቀፍ የመርከበኞች ግንባር በሚል መሪ ቃል የአፍሪካ ማሪታይም ኮንፈረንስ በአዲስ አበባ ስካይላይት ሆቴል እየተካሄደ ነው። የማህበራዊ ሚዲያን በመጠቀም የሚፈጸም ወንጀልና ህገወጥ ድርጊት ከጊዜ ወደ ጊዜ መጠኑ እየጨመረ በመሆኑ ይህንን ለመከላከል የሚያስችል የተሟላ የህግ ማዕቀፍ ያስፈልጋል ተብሏል። ባለሙያዎች ልጆች እስከ 16 ዓመታቸው ድረስ በስማርት ስልኮች ውስጥ የሚገኙ ማህበራዊ ሚዲያዎችን እንዳይጠቀሙ ይመክራሉ። ብሔራዊ ባንክ የውጭ ምንዛሬ ጨረታ እንደሚያካሂድ አስታወቀ። ለ10ኛው ዙር ያቀረበው የውጭ ምንዛሬ 150 ሚሊዮን ዶላር ነው። ለሰዓቱ የነበሩን ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘሁ።